ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ሁለት ጀምሯል። በዛሬ መረጃችን በስፋት የምንመለከታቸው አበይት ጉዳያት አሉ። መረጃው ለመላው ዓለም ይዳረስ። ሁላችሁም ላይክ ሼር ማድረጋችሁ እንዳይዘነጋ። እንግዲህ ከሰሞኑ በማህበራዊ ሚዲያ ሲዘዋወር የነበረውን አንዲት ርዕሰ ጉዳይና አንሳ። ዘማሪት ዮርዳኖስ የምትባል እህታችን እንግዲህ በዝማሬዋ ረጅም ጊዜያትን የምናውቅ እህታችን ናት። እንግዲህ ኢንተርቪው እየሰጠች ሎዛ ሚዲያ ላይ በጣም በሚያሳዝን ሁኔታ ለአገልግሎት ሂጄ ተደፈርኩኝ ብላ ሀሳብ አነሳች። በእንባ ጭምር ተሞልታ የተናገረችበት እጅግ የሚያሳዝን ታሪክ እነሆ በማህበራዊ ሚዲያ ተጋርቶ እያደመጥን እንገኛለን። እንደምናስታውሰው ብዙ ነገር ገጥሟት ወደ ታድሶም እስከ መሄድ ደረጃ ደርሳ የነበረች እህታችን ናት። በታድሶ የነበሩትም አብዛኛዎቹ የሉበት የራሳቸው የሆነ ምክንያቶች አሉ፣ መገፋቶች አሉ እንጂ ከእምነት ጉዳይ ጋር ብቻ የተገናኘ አይደለም። እና አንዷ እህታችን እንግዲህ ለአገልግሎት በሚሄድበት ጊዜ ብዙ መከራ መገለል ይደርስብኝ ነበረ። እናት ቤተክርስቲያንን እጅግ መወዳት ማከብራት ቤተክርስቲያን ናት። እኔ ላይ የደረሰው ግን ባላወቅኩት በ16 ዓመት ዕድሜ ግፍ ተፈጽሞብኛል ብላ ስታነሳ ነበር። እሱን ነው ዛሬ የማስደምጣችሁ። ተከታትለን እንመለሳለን። የመምህራችን መምህር ደረጀን ነጋሽ ዘወይንዬንም ያሳሳባቸውንም አስደምጣችኋለሁ። እናንተ ታዲያ ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቀጥታ ወደ ቪዲዮቹ አመራለሁ። እንዳለመታደል ሆኖ ያሳደገችኝ ቤተክርስቲያን ትቼ ጀርባ ሰጥቼ ሄጄ ነበረ። በሰዓቱ ምክንያት ነበረኝ። ያው ቢከብድም የነበረውን ነገር ቢከብድም የ16 ዓመት ልጅ እያለሁኝ አገልግሎት ተብዬ ተጠርቼ ተደፍሬ ነበረ። ዛሬ ነው ሚዲያ ላይ የማወጣው ይሄንን ጉድ። እስከ ዛሬ ድረስ እንደ ህመም ሆኖ እንደ ቁስል ሆኖ ውስጤ ተቀብሮ ያለ ነገር ነውና አስቸጋሪ ነው በጣም። አገልግሎት ተብዬ ተጠርቼ ነው ይሄ በደል የደረሰብኝ እና ያማል። አንደኛ ቤተክርስቲያንን በፍቅር ስታገለግል ትልቅ ደረጃ ደርሳለሁ ብዬ ነው የወጣሁት። ያ አጋጣሚ ሆነው በሰዓቱ ከቤተሰብ ራሴን ችያለሁ ብዬ ነው። እንደ ቀድሞ እንደነገርኩ ከእህቴ ጋር አልነበረም ያን ሰዓት የሚሄደው። በቃ አሁን ራሴን ችያለሁ፣ አንድ ሁለት ጉባኤ ደርሼ በሰላም ስመለስ በቃ አሁን ተዋት የተባለበት ሁኔታ ነበር። ግን ብዙ ሰው መክሮኛል። ይሄ ቆይ ትንሽ ቆይ ግድ የለም የተባልኩበት ጊዜ ነበር። ግን አገልግሎት ተብሎ ከተጠራሁኝ በኋላ ይሄ በደል ከተደረሰብኝ በኋላ አንገቴን ቀና አድርጌ መሄድ አልቻልኩኝም። አውደ ምሕረት ላይ ስወጣ ለአገልግሎት አገልጋዩ ከኋላ ያወራል ስለደረሰብኝ ነገር። ምእመኑን ደግሞ ፊት ለፊት ስታየው የሰማው ላልሰማው ያሰማል። መሀል ላይ ሆንኩኝ። በዚህም ከጀርባ ወሬ ያሳቀቀኛል። ፊት ለፊት መድረክ ላይ ወጥቻው አውደ ምሕረት ላይ ወጥቼም በሞገስ እንዳላገለግል ሆንኩኝ። ይሄ አጋጣሚ ተፈጠረ። ስለዚህ ያለኝ አማራጭ አይኔን ጨፍኜ መውጣት ብቻ ነው ያለኝ አማራጭ። ምንም ማድረግ አልችልም። አንድ እሱ ነው ምክንያት የወጣሁበት ሪሊ የሆነ ምክንያት ህመም ስለሆነ ማለት ነው። እንደ ጸያፍ ነገር ነው የሚያዩት። በተለይ አገልግሎቱ ላይ አገልጋዮች ላይ ስላልደረሰ ይሄ ነገር እንደ ከባድ ነገር ነው ሲቆጠር የነበረው። በመደፈርሽ ወለደች ሳይሆን ወለደች። ከሆነ በኋላ ይሄ ነገር ከተደረገብኝ በኋላ ቤተሰብም እንግዲህ እንዳልኩ በጣም በጥብቅ ቁጥጥር ነው ያደግኩት። ለቤተሰብ ምን ብዬ እንደምናገር አላውቅም። 2 ወር ጓደኛዬ ጋር ቆየሁኝ። ሴት ጓደኛ አለችኝ አንድ አገልጋይና እሷ ጋር ቆየሁኝ። የት ነሽ ስባል አገልግሎት፣ የት ነሽ ስባል አገልግሎት። ለምን ፈራው? ግንባሬ ላይ የሚጻፍ ነገር ነው የመሰለኝ፣ የሚገለጥብኝ የሚታወቅብኝ አይነት ነገር ነው የመሰለኝ። ግን እሷ ጋር ቆየሁ። እሷንም ስለሚያውቋት የት ነሽ ምናምን በከባድ ነገር እንደ ቀለል ነገር ነበር ያደረጉት። በቃ አገልግሎት ናት ብለውና እየገፋ ሲሄድ እኔም አልታወቀኝም። አንደኛ ልጅ ነኝ፣ ምን እንደሚደረግም አላውቅም። ከባድ ነበር ሁኔታው በጣም። ከዛ ያው የሴት ለማር ሲቀር ምናምን አይነት ነገር ምንም ነገር አልመሰለኝም። ብቻ ግን ወደ ሲያመኝ ሄድኩኝ። እንደዚህ ያደርገኛል ስላት እንደዚህ ሐኪም ቤት ብላ ይዛኝ ሄደች። ሲታይ ጽንስ ተፈጥሯል ተባለ። ከባዱ ነገር
እድሜም ገና ስለነበር እዚህ ላይ ነገር አልደነገጥኩበትም ግድ የለሽ ነው ሆንኩበት ከዛ በኋላ በቃ ደውላ ለእህቶቼ ነገረቻቸው ልጅቷ እንደዚህ ተፈጥሯል ማድረግ ያለብን እናድርግ ብላ ነገረቻቸው ቤተሰብ መጣ ቁጭ ብለው አናገሩኝ ከዛ በኋላ በቃ የሚሆነው ሆነ በዛ ከባድ መከራ ውስጥ ታቃለ ቤተሰብ ደግሞ አንገታችንን አስደፋች ነው የሚለው መዝሙሩ ሲወጣ የከሌ ልጅ መዝሙር አውጥታ በጣም ቤተሰቡን በዚህ አስጠራች ተብሎ እንደገና ሄደ ደሞ ሲደርስ አንገታቸውን የደፉት ከኔ በላይ እና በዛ ሁኔታ ውስጥ በቃ ቤት ተከራዩልኝ ተደብቄ ኖርኩኝ ይሄ ነገር ተወለደ አገልጋዩ ግን ሊያስቀምጠኝ አልቻለም ለምን አንደኛ ባገልጋይ ደረጃ ለመጀመሪያ ጊዜ ደረሰብኝ እንደዛ አይነት ነገር ነው እንደተደረገብኝ እኔ ላይ ብቻ ነው አንቺ አይደል ተደፈርሹ እንታዘንልሽ ሲገባ ማንንም ሰው እንዴት ለተገፊ ይገባል በሰዓቱ አብረውኝ የነበሩት ይሄው መምህር ደረጃ አለ ዘመድኩን ስለኔ ተጋፍቷል ቀሲስ ታጋይም እነዚህ ሶስት ቁልፍ የሆኑ ሰዎች በህይወቴና በዙሪያ አብረውኝ ነበሩ በቃ እነዚህ ሰዎች ነው ግን የቤተክርስቲያንን ክብር ለአሳልፎ ላለመስጠት ዝም ተባለ ዝም በይ ተባልኩኝ በቃ ዝም በይ ማለት እንደቀላል ነገር ሳይሆን ግድ የለም እግዚአብሔር በጊዜው ነገሩን እንደሚያስተካክል እርግጠኛ ነን ብለው እኔም ነገሩን አልገፋሁበትም ሆነ ማረግ ትኩረት ያደረኩት ልጄ ላይ በኋላ ላይ በቃ ነገሮች እየከበዱ ሲሄዱ አገልጋዮች ወሬውን ሲያበዙት መመኑም ይሄንን ሲሰማ መቆጣጠር አልቻልኩኝም ተነስቼ ወጣ እንግዲህ ለታድሶቹ ወደ ታድሶ ለሚሄዱ ልጆች ተጠያቂው እኛም አገልጋዮች ነን ምን ሰርተናል ምን አገዘናል በኢኮኖሚ ችግር ይሄዱ ልጆች አሉ እና ሰግድ የቤት ኪራይ እየከፈሉላቸው ምክንያቱም እኔ አንዲት ዘማሪ አቃለው ጫት ቤት ውስጥ ቡና የምታፈላ ምትበላው መጠጣው ስለሌላት በሰው ድካም አንጠይቅም አንፈርድም ለምን ሐዋርያቶች ከረሃብ ይልቅ ሰይፍ ይሻለናል ያሉት ስለዚህ በረሃብ ሰዓት ሰማሪያ ላይ ልጃቸውን እኮ ቀቅለው በልተዋል ረሃብ ከባድ ነው ስለዚህ የሚከፍሉት የሚያጡት የሚበሉት በሚያጡበት ሰዓት ወደ ዛሬ አሁን ወደ አንተ ጋር ከመምጣት በፊት አንዷ ታምም ያለው ቤተክርስቲያኒቷ ልታገዘኝ አልቻለችም አገልጋዮች ሊያገዙኝ አልቻሉም ፕሮቴስታንቶች ግን ይናገዝሻሉኝ ሲሏት ነው ለሃይማኖትሽ ትኩረት ልትሰጪ ይገባል ለስጋ ፈተና ብለሽ ትላለ እንደ ሰው መምከር ቀላል ነው እዛ ቦታ ስትሆን ግን ያለው ሁኔታ ሲራቡ ሲጠሙ ከባድ ነገር ነው ስለዚህ ምን ያክል ፈልገናቸዋል እነዚህ ሰዎች በኢኮኖሚ ደግፈናል ወይ እንክፈልላቸው ቤት ኪራይ የትምህርት ቤት እናገዛቸው ወይ እንዲማሩ አድርገናል ወይ ብትል በአብዛኛው የሄዱት ወደ ተሐድሶ አንድ ግሩፕ የሄዱት ልጆች በሙሉ በኢኮኖሚ የደህዩ ናቸው ከክፍለ ሀገር መጥተው በሬ ሸጠው ቤት አሽጠው መዝሙር ይሰራል ብለው ከተማ ውስጥ ይቀሩ ቲፎዞ ነውኛ ጋር ያለው ደግሞ እርስ በርስ መደጋገፍ ነገር የለም መጠላለፍ ነው አሁን ዮርዳኖስ ያሆነ ያ ታሪክ ሰሰማ ሁሉ ጊዜ ሾክ ያደርገኛል ያው ስላነሳችሁት ነው እንጂ ባልሰማው ነው መርጠው ለምን አንድ ሰው ከሞት አደጋ ውስጥ ወጥቶ በዛ በድን ማለት ነው እሱ አሁን በድን ነበረች ይሄ ነገር ተፈጸመ ኦኬ ሆነ እኔ ከአድራጊዎቹ ይልቅ እኛ አሚዎቹ ነው በጣም የሚያመው ልጅቷን እንድትደነብር አደረግናት ፈቅዳ ወዳ እንኳን ብታደርግ አይዞሽ ተሳስተሻል ማለት ነበረብን አልተደረገም አሁን የለም እኮ ተጣላልፎ መጣል ነው እኔ ብዙ ጊዜ እንዳታነሽኝ ጉዳይ ነው እመላት ታቃለች እሷ እንዳታነሽ እግዚአብሔር ቀናለው ሁሉ ነገር ያስተካክላል ነው እመላት ካት ሁላችንም ደካሞች ነን ነብይ እግዚአብሔር ቅዱስ ዳዊት በድክመቱ ቤርሳቤ ጋር ደርሷል ሰዎች ነንና ትደክማለ ከዛ በኋላ ግን አምነህ አስበህ ያን ሰው ማገዝና መርዳት ጥሩ ነው ለምን ወቅቱ ከባድ ነው እቺ ልጅ በብዙ መከራ ውስጥ ሆና ነው እንጂ ዲኤንኤ ይታይ ብታልኮ ትችላለች ከባድ ነው ትችላለች ግን መከራ ችግር ውስጥ ነው ያለችውና ምን ያክል አግዘናታል የሚለው በቃ ካሴት ስታወጣ ብዙዎቹ ይረባረባሉ ያም ሲጣራ ተተዋለ ዘርፌስ የኔ ልጅ አልነበረ ዘርፌ ከበደ ህፃኑና ራሷን ልታጠፋ ስትልኮ ነው እኔ ለቅሶ ላይ ሆኜ ልጄ ሞት ለቅሶ ላይ መስፍን አሁን ተሐድሶ የገባው ልክ የኔ ቤት አድራኮ ነው ያጽናናት ራሷን እንዳታጠፋ ዘርፌ የኔ ልጅ ናት መዝሙር እንድትሰራ መጀመሪያው ነው ራስ ሆቴል አምጥቻት ፍቃዱ ቢታንያ መዝሙር ቤት ባለቤት ነበር እሱን ጠርቼው እቺ ሊተጠቀምባት ስራ ብየው ራሷን የሚያስጠፋ ምክንያት ምንድነው
የቶ መሀል አይነገርም። ስለዚህ የነበሩት ብዙ ችግሮቿን የምታዋራኝ እኔ ጋር ነበር። እሷም እዚህ እያለች አንዳንድ ችግሮች ነበሩ ከዚህ አብረዋት የሚሄዱ። እናቷ ሲሞቱ ከኔ ጋር ነበረች። ካሴት ከሰራች በኋላ ያኔ እንትኑ ሲወጣ ሁሉም ጠሪ ሆነ። ከዛ ድርሻዬን መከርኳት አልሰማለች። የመጨረሻ ምክር አሰረ ተፈሪ ላይ የአባትነቴን መከርኳት። አባቴ ነበር የምትለው። የሷ ወንድሟም ለኔ ትልቅ እንትን ነበረው። መጨረሻ ላይ ተውን። የተወደዳችሁ ቤተሰቦቻችን ታሪኩ አሳዛኝ ነው፣ ልብ ሰባሪ ነው፣ እጅግም አንገትም የሚያስደፋ ነው። ግን እግዚአብሔር በጊዜ ውስጥ ይሰራል። የሚሆነውን የምናየው ነው የሚሆነው። ይህን ባደመጣችሁ ሰዓት ምንድን ነው የተሰማችሁ? እናንተ እስቲ ሀሳብ አስተያየቶቻችሁን አስቀምጡልኝ የሚል መልእክቴን ለማስተላለፍ ወዳለሁኝ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር ማድረጋችሁ እንዳይዘነጋ ያልኩኝ ስራበታለሁኝ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው።